አገልግሎቴን እንዲባርክ የምናገረው ነገር ጤናማ እንዲሆንልኝ አብረን እንድንጸልይ እፈልጋለሁ። ጸልይ። አመሰግናለሁ ጌታ ሆይ፣ ልትመሰገን የሚገባ ጌታ አንተ ብቻ ነህ። ካንተ የሆኑት ደግሞ እነሱ ይመሰገኑ ዘንድ ይገባል። በሕይወታችን አሻራቸውን ያኖሩልን በርካታ ሰዎች አሉ። እነሱ ሁሉ በምክንያት ሊመሰገኑ ይገባል። ጌታ ሆይ፣ ዛሬ በምናገረው ዛሬ ላካፍል በወደድኩት ሐሳብ ላይ ያንተ እጅ ይኑርበት። የእግዚአብሔር መንፈስ ቅዱስ ለእያንዳንዳችን አስተማሪ ይሁነን፣ ይምከረን፣ ይገስጸን፣ ያሳየንም። አከብርሃለሁ በኢየሱስ ክርስቶስ ያው ስም። ርዕሱ እዚህ ጋር የሚታየውን ቢሆን አመሰግናለሁ በሚል ግን ስብስብ እንዲልልኝ እፈልጋለሁ። ስብስብ እንዲልልኝ እፈልጋለሁኝ። በየካቲት ወር 3 ክንውኖች ለግሌ ሆነውልኛል። አሁን ራሱ እንድናገር ምክንያት የሆነኝ መወለዴ ነው። ወደዚህ ዓለም መምጣቴ ነው። ከታደሰ እና ከአጸደ መወለዴ ነው። በየካቲት ወር የካቲት 17 ያለፈው ሳምንት ባልወለድ ወደዚህ ዓለም ባልመጣ እዚህ ጋር የሚቆም ሰው የለም። ታሪክ ያለው ሰውም አይኖርም። ስለዚህ በየካቲት ወር በ17ኛው ቀን እግዚአብሔር ወደዚህ ዓለም በምክንያት እንድመጣ ስላደረገኝ ጌታን አመሰግናለሁ። ይሄ ልደቴን በማክበር ደግሞ ሚስቴ ከጎን ያለችልኝ ዚክኑሩ መሐመድ እና ሁሌም ትሞሽረኛለች በየዓመቱ። ለመጀመሪያ ጊዜ ነው ይሄን ልብስ የለበስኩት። ዛሬ ነው የለበስኩት። ዘንጬ የቆምኩት በፊታችሁ በልደቴ ጠዋት ላይ ልጆቼና እሷ እያሸበሸቡ ስጦታ የተጠቀለለ ሰጡኝ። ሲገለጥ ይሄ ነው እና ትዕግስቱ ጀማል ነው የሰፋው፣ የኮርች ባለቤት። በየጊዜው እናገራለሁኝ። እናንተ እህቶች ባል ያላችሁ ባላችሁን ትዕግስቱ ጋር ብትወስዱት ጥሩ ነው፣ ብታስለኩት ጥሩ ነው። ለማስለካት ካልፈለጋችሁ ደግሞ እሱ በአይን ግምትም ያውቃል። ገማምቶላችሁ ይሄዳል እና የደስታ ምክንያት ይሆናል። በመወለዴ በየጊዜው ባለቤቴም ልጆቼም ይህን ስለሚያደርጉልኝ አመሰግናቸዋለሁ። በዚሁ የካቲት ወር ውስጥ ነው ታዲያ የተወዳጅ ሚዲያ እና ኮሚኒኬሽን ሰዎችን አመስግኑ የሚል ጥያቄ ለመላው የኢትዮጵያ ሕዝብ ያቀረበው። ተወዳጅ ሚዲያ እና ኮሚኒኬሽን ካቻምና የእውቅና ማዕረግ ወይም ደግሞ እናመሰግናለን በተባልኩ ጊዜ ቤተ ክርስቲያኔ ትልቅ መጽሐፍ ገዝታን የሰጠችኝ። ዲያቆናት ከየትም ፈልገው ነው የገዙት። ከ2000 ብር በላይ አውጥተው ነው አእምሮ መዝገብን የሰጡኝ እና ይህን ምስኪን ሰው ወገኖቼ እናንተ በዛ ስጦታ ስላሰባችሁኝ፣ የዛ ስጦታ ባለቤት ደግሞ የዚህ ድርጅት መስራች የሆነው ዝራጅቡ ነው። የመጨረሻ ኮፒውን ነው እንደሸጠላቸው የነገረኝ። ቤተ ክርስቲያኔን አመሰግናለሁኝ። የዛን ጊዜ የሰጣችሁኝ መጽሐፍ ለእኔ እየጠቀመኝ ነው። ይሄ ተወዳጅ ሚዲያ እና ኮሚኒኬሽን ግን በልደቴ ቀን የካቲት 17 እባካችሁ እናመስግን የሚል ጥያቄ ለመላው ኢትዮጵያውያን አቅርበዋል። ለ110 ሚሊዮን በላይ ለሆኑት ኢትዮጵያውያን እስካሁን ሊያመሰግኑ የቻሉት 2167 ሰዎች ናቸው። 1 ሚሊዮን ይጠበቃል። ግን 2167 ሰዎች የሚወዱትን ሰው አመስግነዋል ብዬ ስል እኔም በምስጋና ውስጥ ራሴን አካትቻለሁኝ። ወገኖቼ ትንሽ ምስጋና ትልቅ ቁም ነገር ትሰራለች። በትንሹ በማመስገን ትልቅ መስራት የሚችሉ ሰዎችን እንፈጥራለን። ልናመሰግናቸው የሚገቡ ሰዎች ከእግዚአብሔር ቀጥሎ በተቸገርኩ ጊዜ የደረሱልኝ፣ ምክር በሚያስፈልገኝ ጊዜ የመከሩኝ፣ በእጦቴ መካከል ተገኝተው ሕይወቴን ያቆሙልኝ ሰዎች ናቸው ሊመሰገኑ የሚገባቸው፣ በክፍተቶቼ ላይ የቆሙ እና ተወዳጅ ሚዲያ ወደ 200 ሰዎችን አንድ ሰው እንዲያመሰግን ያደፋፍራል በ4 ዙር። እናም አመስግኛለሁ። ምስጋና ጀምሬያለሁ። ለምስጋና መጀመሪያዬ ግን በዚሁ በምስጋና ዝርዝር ውስጥ አንድ ሰው ያቀረበው ምስጋና አስገርሞኛል። ያ ሰው ሄኖክ አበበ ይባላል። ሄኖክ አበበ አሁን መልኩን ለማየት እየፈለግኩ ነው። አስተምሬው ነበር ከዓመታት በፊት
ምናልባት ከ25 ዓመታት በፊት ሊሆን ይችላል እና በዚህ በፌስቡክ ገጹ ቲቸር ስሜ ታደሰ ገብረ ክርስቶስ ባለ ቲተሩ መምህሬ ይላል። ቲተር ነበረኝ ስሜ ታደሰ ገብረ ክርስቶስ የሚል እና ሳርም እሱን ለጎበዙ ለብርቱ አስቀምጥለታለሁ እና ይደሰታሉ ተማሪዎቼ። የ12ኛ አማርኛን ሌላ ታሪክ ውስጥ የከተትካት፣ ተማሪው የጥበብ ተሰጥኦውን እንዲፈልግ መንገድ ያሳየኝ፣ በልዩ ልዩ ጎዳናዎች ላይ ያከራከርከን፣ የቆሎ ተማሪ ሆኜ የጊዜያችንን ቆንጆ ሜሪን አፍቅሬ ደጇ ያመላለስከኝ፣ እንድተውን እድል የሰጠኸኝ፣ ጥበብ ጠርታለች ያልከኝ፣ ግለ ታሪክ ያጻፍከኝ፣ ሶ ማች ሞር ለመጀመሪያ ጊዜ ኮስተር ብለ እኔ አማርኛ መምህራችሁ ነኝ ያልከኝ፣ ዛሬም እንደ ሞቶ ጆሮዬ ላይ የምታስተጋባው ስሜ ነው ያልከው በትዝታዬ ውስጥ አለ፣ በሕይወት አለህን ይላል እና የረሳሁት ተማሪ ይህን ሁሉ ነገር አስታውሶ እግዚአብሔር ትንሽ ባደረግኩ ብዙ ነገርን አድርጎ ከሆነ ለማመስገን እያንዳንዳችን በክፍተታችን ላይ ለቆሙት ሰዎች እንድታስቡ ዛሬ ላደፋፍራችሁ እፈልጋለሁ። ልታመሰግኗቸው የሚገቡ ሰዎች ነበሩ ወይ? እኔ አሰብኩና ዚክኑሩን ቀዳሚ አድርጌያታለሁ። በቀለ ላቀውን አስከትያለሁ። ስም እየዘረዘርኩ አሁን ላይ የምነግራችሁ እዚህ የምታውቋቸውን ሰዎች እንጂ ሌሎቹን አብዛኞቹን እንደማታውቋቸው በጣም እርግጠኛ ነኝ። ከምክንያት ጋር ነው ሰውየው የገለጠው። ለማመስገን ምክንያት የሆነኝንም እዛው በመጠኑ ጽፌያለሁኝ። በቀለ ላቀው መጋቤ ናቸው፣ ወደ ጌታ ሄደዋል። ውብሸት ደሳለኝ ሽማግሌ ናቸው፣ ወደ ጌታ ሄደዋል። ብርሃኑ ዮሴፍ አለ፣ ላከ ታፈሰ አለ፣ ካሳዬ ኃይሌ አለ፣ አየለ በላቸው አለ፣ ሚኒሊክ አስፋው አለ፣ ታምሬ ፍቃዶ አለ፣ አድማሱ ገብረ አምላክ አለ፣ አሻግሬ ከበደ አለ፣ ፍቅሩ ገበየው አለ፣ ሞገስ ታፈሰ አለ፣ ቆንጂት ሞገስ አለች፣ ጌታ ሰው ኃይሌም አለ፣ ሌሎችም አሉ። እነዚህ ሰዎች ላመሰግናቸው ስለሚገባ ምክንያቴን ገልጬ አመሰግናለሁ ብያለሁ። ስም ዝርዝር ያላነሳኋችሁ ብዙዎችም እዛ አላችሁ። ተወዳጅ ሚዲያን ከፍታችሁ ብታዩ ማን ያውቃል የእናንተም እዛ ውስጥ ይገኝ ይሆናል። ማመስገን በክፍተቶቻችን ለተገኙ ከእግዚአብሔር ቀጥሎ ወደኛ ለደረሱት ሰዎች ማመስገን አስፈላጊ ነው እና ላመሰግናቸው ከፈለኳቸው በሕይወት ከሌሉት ውስጥ አንደኛው ንጉሴ ዳግማዊ ሚኒሊክ ናቸው። ዳግማዊ ሚኒሊክ ንጉሱ። እኚህን ሰው ላነሳ የምፈልገው ከአድዋ ድል ጋር ቢሆንም ነገ ከሚከበረው የአድዋ ድል ጋር 130ኛ ዓመት ጋር ቢሆንም ነገር ግን ሚኒሊክ በወንጌላዊው ክርስትና ላይ ብርሃን በርቶላቸው ለመዘርጋት በተነሱ ሰዎች ላይ ወስደዋቸው የነበሩትን ተመስጋኝ ነጥቦችን ልብ እንድትሏቸው ፈልጋለሁ፣ እንድታስታውሷቸው ፈልጋለሁ። ለእሳቸው ማደርሰው ምስጋና ለእሳቸው ምንም ጥቅም አይኖረውም፣ ግን ማስተዋልና ጥበብ ሰጥቷቸው የወንጌል ብርሃን ለበራላቸው ሰዎች እኚህ ንጉሥ የሄዱበት ጎዳና እስከምን ርቀት ይሆናል የሚለውን ሳነብ ነው ያወቅኩት። ሳነብ ስለተዋወቅኩ ቤተ ክርስቲያኔን ለመንኳት። የለመንኳት ክርስትና በኢትዮጵያ የሚል ትምህርት ላስተምር የሚል። ስለዚህ ይህንን ትምህርት የዛሬ ዓመት በዛሬ ቀን የካቲት 23 እንዲጀምር ፈቀደችልኝ እና ለ6 ወር አስተምሬያለሁ። ክርስትና በኢትዮጵያ በ20ኛው ክፍለ ዘመን ሰነዶች ላይ በሚል የተጻፉ ሰነዶች፣ የተፈተሹ ሰነዶች፣ የተመረመሩ ሰነዶች ክርስትናን በኢትዮጵያ አሻራ በማኖር ደረጃ የተውልን ጉምቱ ሰዎች አሉ ወይ ብዬ አስተምሬያለሁ እና በዚህ የትምህርት ፕሮግራም ብዙ ነገሮችን ከእናንተ አግኝቻለሁኝ እና ያ መጽሐፍ ጌታ ቢፈቅድ በዚህ ዓመት ይታተማል ብዬ አምናለሁኝ። ክርስትና በኢትዮጵያ በ20ኛው ክፍለ ዘመን ድርሳናት ላይ ቅጽ 3 የሚል ነው እና 420 ገጾችን ሸፍነዋል። አብዛኛው ስራ ተጠናቋል እና ጌታ ቢፈቅድ አሁን የምናገረውን የመግቢያ ሀሳብ በዛ መጽሐፍ ላይ እንደምታገኙት ተስፋ አድርጋለሁ። እሱም መጽሐፍ ለማሳተም አልነበረም፣ ግን ቀዳሜ አምና ስናገር ትዝ ይላችሁ ከሆነ በመጪው ዓመት 64 የሚል መጽሐፍ አሳትማለሁ ነው ያልኩት። የአሁኑ የካቲት 17 64 ዓመቴን ስለሞላው አሁንማ በቀናት አለፈ ደግሞ እሱ
64 የሚጠቅስ 60 እራቶችን በሕይወቴ እግዚአብሔር የሰራቸውን የሚገልጽ መጽሐፍ እያዘጋጀው ነው። 452 ገጾች አሉት። ጌታ ቢፈቅድ ምናልባት 65 ተብሎ በመጪው ዓመት ይታተም ይሆናል። ግን ዘንድሮ ላይ በሚታተመው በዚህ ክርስትና በኢትዮጵያ አሻራቸውን ያኖሩ በድርሳናቸው አማካኝነት ሊመሰገኑ የተገቡ ሰዎች ይፈለጉ ብዬ ሳስስ ከድርሳናቸው ያገኟቸው በርካታ ሰዎች አሉ። ብርሃን ስለበራላቸው ከበራላቸው ብርሃን የተነሳ የተሞገቱ የተከሰሱ እና ተከሰው ብቻ አይደለም ለእንግልት የበቁም ሰዎች አሉ። በጎንዮሽ ሌላ ታሪክ ሊገጥማቸው ይችል ይሆናል። ነገር ግን አፈወርቅ ገብረ ኢየሱስ በ1860 ተወልደው በ1940 ላይ ከዚህ ዓለም የወጡት የጦቢያ መጽሐፍ ልብ ወለድ በሆነው የመጀመሪያው አፍሪካዊ መጽሐፋቸው ላይ የክርስትናን አሻራ ትተው ነው ያለፉት። የክርስትናን አሻራ ነው የተዉት። በክርስትና ላይ የሚሳለቀውን ሰውዬ በፈጠሩት ሰው አማካኝነት አንተ የምትሳለቅበት የክርስቲያን አምላክ መዓቱን ለማውረድ የተራራ ቅርበት፣ የጎሞራ አቅላጭነት፣ የበረዶ ቀዝቃዛነትና ብርታት፣ የሜዳው ርቀት፣ የአየሩ ምጥቀት፣ የውቅያኖስ ጥልቀት፣ የጨለማ ጥቁረት፣ የወጀቡ ግነት አያሰናክለውም የሚለውን ልዑሉን የሚገልጸውን ታሪክ በመጽሐፋቸው ላይ አኑረው ነው ያገኘሁት። በ1900 በታተመው ሮም ላይ ታትሞ እጄ ላይ በደረሰው መጽሐፋቸው ላይ ልዑሉን እግዚአብሔር የገለጠ ድርሰት። ያ ብቻ አይደለም። ያ ከወንጌል የራቀው ንጉሥ፣ ያ ተቃዋሚ የሆነው ንጉሥ በብዙ ትዕግስት ወንጌልን ሲሰማ ለወንጌል ምላሽ ሰጥቷል። ለክርስቶስ እጁን ሰጥቷል እና እንዲህ ሲናገር ታገኙታላችሁ በመጽሐፉ ላይ። የእርሱ ተማሪዎች ይላል። ክርስቶስን ነው የሚናገረው። የእርሱ ተማሪዎች ሐዋርያት የእርሱ ቃል እንዳስተማራቸው እየዞሩ አስተማሩ። እርሱ በደረሰበት ሀገር ሁሉ ቃላቸውን የሰማ ብርሃን ወጣለት፣ አመነ፣ የኢየሱስ ክርስቶስን ቃል አወቀ፣ ክርስቲያን ሆነ፣ ተጠመቀ። የሐዋርያትን ቃል ያልሰማ እስከ ዛሬ ድረስ በጣዖት በአጋንንት በዛፍ በገደል ያመልካል። እኔም ከአያት ቅድመ አያቴ በቆየኝ ድንቁርና ለጣዖት ሰገድኩ፣ አሁን ግን የክርስቶስ ወገን ሆንኩ ይላል። የዛሬ 118 ዓመት ክርስትና በድርሳናት አማካይነት አሻራውን ሲተውልን እኚህ ደራሲ በሕይወት የሉ፣ ካለፉ ብዙ ጊዜ ነው። አፈወርቅን ግን የገለጠላቸው እግዚአብሔር የተመሰገነ ይሁን። እኚህ ሰው ከምኒልክ ሰገነት ተሰደዋል። ጣይቱ ዓይንህን አልይ ብለዋቸው ነበር። የበራው ብርሃን ግን ይህንን እንዲጽፉ አድርጓቸዋል። ዳግማዊ ምኒልክን ላመሰግን ከሚገባኝ ምክንያት ውስጥ የአድዋ ድል ብቻ አይደለም የነገው። ታየ ገብረ ማርያም አለቃ በ1853 የተወለዱት በ1916 ከዚህ ዓለም የወጡት የኢትዮጵያ ታሪክን የጻፉት መጽሐፉን እስካሁን ፈልጌ አላገኘሁትም። መጽሐፈ ሰዋሰውን የጻፉት የጌታ ብርሃን በውስጣቸው የገነነ ሲመጣላቸው እሳቸውን በእንግልት ወደ ምኒልክ ደጃፍ ቀርበዋል። ከምኒልክ ጋር ተያይተዋል። አንተነ ለካ መጽሐፉን የጻፍከው ተብለዋል። በምኒልክ ፊት የሰራቸውን ስራዎች ሁሉ ሰምቻለሁ፣ ከጎን ቆማለሁ ነው ያሏቸው ምኒልክ። ስለዚህም ነው የጠፉ ቅርሶችን እንዲፈልጉ ጀርመን ሀገር የላኳቸው እና ወደ 130 ቅርሶችን ይዘው የመጡት አለቃ ታየ ናቸው። አለቃ ታየ የክርስቶስ ነበሩ። የክርስቶስ ብርሃን የበራላቸው ከክርስቶስ ውጭ ወደ ውጭ ያሉ ሰው ነበሩ እና እኚህ ሰው ይህን ሁሉ ነገር አድርገው በሞቱ ጊዜ በቤተ ክርስቲያናችን አጸድ አይቀበርም የሚል ሙግት ተፈጠረ። በዚህ ጊዜ እህታቸው አዘነችና እንደዚህ ብላ አንጎራጎረች። ከወይን ቤት አስረው የዘጉበት ሳንቃ ብሎ ተናገረ፣ የወንጌል ቃል ይብቃ። የወንጌልን ስርዓት ተማሩ ቢላቸው ትልቁም ትንሹም ሁሉም ደደብ ናቸው አሉት። ጸረ ማርያም መልስ ቢሳናቸው
እኚህን ሰው ነው ምኒልክ ያደምጡት። እኚህን ሰው ነው መንገድ ይቅናልህ ያሉት። እና ምኒልክን ለማመስገን ምክንያት አለኝ። የአድዋውን አሸናፊ ታሪክን ስንመረምር ሊመሰገኑ የሚገባቸው ሊነቀፉ የሚገባቸውን መለየት ጥሩ ይመስለኛል። በክርስትና አሻራ ውስጥ በ20ኛው ክፍለ ዘመን በጣም የምደነቅበት ሰው ኦኔሲሞስ ነሲብ ነው። ኦሮሞው ኦኔሲሞስ ነሲብ የተፈነገለ እንደ ባሪያ የተቆጠረው ሰው የክርስቶስን ወንጌል የሚያደርሱ ሰዎች ቢገጥሙት የጌታ ሆኖ ቀረ። የበራለት ብርሃን ወገኖቹን አስናፈቀው። ኦሮምኛ ብቻ የሚናገሩትን እና ምጽዋም ሁሉ ላይ ተገኝቶ የበራለት ብርሃን ለወገኖቹ እንዲደርስ በርካታ ዓመታትን ወደ ቋንቋው መጽሐፍ ቅዱስን ተረጎመ። ወደ ኦሮምኛ ቋንቋ ተረጎመ። ኦኔሲሞስ ነሲብ አጠገቡ ያለችውን ባለቤቱን ሊዲያን አልረሳትም። አስቴር ገኖን አልረሳትም። ያ መጽሐፍ እንዲተረጎም አቅም የፈጠሩለትን እህቶች ኦኔሲሞስ ነሲብ በኦሮምኛ ቋንቋ የተተረጎመው መጽሐፍ ወደ ህብረተሰቡ ሲገባ በቋንቋቸው ተገኝቷልና ህዝብን ማረከ። ብዙ ኦሮሞዎች ክርስቲያን ሆነው ተገኙ። ይሄ ረብሻ ፈጠረ። ይሄ እንግልት ፈጠረ። ይሄ አጓጉዞ ምኒልክ ፊት ደጃፋቸው እንዲደርስ አስገደደው። ኦኔሲሞስ ነሲብን ወገኖቼ ከእውነት ጋር ልንከራከር አይገባም። የኢትዮጵያ 110 ሚሊዮን ህዝብ ውስጥ አብዛኛው ኢትዮጵያዊ ኦሮሞ ነው። የኦሮምኛ ቋንቋ ተናጋሪ ነው። በኦሮምኛ ቋንቋ ነው አፉን የፈታው። ለወንጌል ቤዛ ልድረስ ብትል ኦሮምኛ መማር የግድ አለባት ሚስዮናውያኑ። ቀድሞ ግን ይህንን ኦኔሲሞስ ነሲብ ሰርቶ ጨረሰ እና ታተመ፣ ለህዝቡ ደረሰ። ብዙዎች ተማረኩ። የምርኮ ብዛት ያስቀናው ዳቢሎስ ግን ኦኔሲሞስ ነሲብ ላይ ተነሳበት እና ምኒልክ ደጃፍ አደረሰው። በይግባኝ ሰንሰለት በምኒልክ ፊት መልስ ሰጡ። ኦኔሲሞስ ተገቢውን ልኩን መልስ ሰጡ። አዎ በኦሮሞ ማህበረሰብ መካከል ብዙ የተበላሹ ነገሮች አሉ። አሁን ወደ ክርስቶስ ሲመለስ በጎ ስነ ምግባር ሰፍኗል። እኔ ምን ላድርግ ንጉሥ ሆይ? ይሄን የጠየቁት ሰዎች ወደ ክርስቶስ መጥተዋል። እውነተኛውን ጌታ አምነዋል። እኔ ምን ላድርግ ነው ያሉት። ምኒልክም ቀኝን ሰጥቻለሁ ነው ያሉት። በሄድክበት ይከናወንልህ ነው ያሉት። ለወንጌሉ ብርሃን አቅም ፈጣሪ ሰው ሰለሞን ጥላውን ወዳጄ በቅርብ ነው ወደ ጌታ ሄደው። ለእኔም ለፍስሐ ደጀኔም ወንድማችን ነው። በጣም የምናከብረው ወንድም። እሱ ስለ ኦኔሲሞስ ነሲብ በጻፈው ላይ ቅኔ ተቀኝቶለታል፣ መወድስ ጽፎለታል። እንዲህ ሲል በባሪያ ፈንጋይ ሂካ ተጉዞ ከእናቱ ጉያ በግድ ተመዞ ከፈንጋይ እየዋተተ ባሮን ተሻግሮ ተንከራተተ። አምላክ እድሉን ከሩቅ አየና ለወገኖቹ አረገው ፋና። እግዚአብሔርን አመሰግናለሁ። እግዚአብሔርን አከብራለሁ። እግዚአብሔር የወንጌሉ ብርሃን እንዲሰፋ በክርስቶስ ምን ያልሰራው ስራ አለ በኢትዮጵያ ምድር ላይ። ወገኖቼ በዚህ የድርሳናትና በዘንድሮ የሚታተም መጽሐፌ ባፕቲስቶችን ብቻ እያነሳው አልዘከርኩም በጭራሽ። በኦርቶዶክስ ውስጥ ያሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ ጉምቱ ሰዎች በወንጌሉ ብርሃን ላይ ተግባራዊ የሆኑትን በመጽሐፌ አንስቻለሁ። በኢትዮጵያ ካቶሊክ ቤተክርስቲያን ውስጥ ያሉ ጉምቱ ሰዎችን አንስቻለሁ። በወንጌላውያን ዘንድ ያሉትንም አንስቻለሁ። ከባፕቲስትም 1-2 ሰዎችን ወስጃለሁ። ከአድቬንቲስት ቤተክርስቲያንም እንደዚሁ ጉምቱ ሰዎችን ወስጃለሁ። በሰሜን ኢትዮጵያ በደቡብ በምዕራብና በምስራቅ ክልሎችን አብሬ ሸፍኜ ለማቅረብ ጥረት አድርጌያለሁ። እነዚህ ሁሉ የማመሰግናቸው ሰዎች በ20ኛው ክፍለ ዘመን በተውልን ድርሳን ምክንያት ለክርስትና አሻራቸውን ትተዋል ብዬ ለመናገር ፈልጌ ነው የማመሰግናቸው። በኢትዮጵያ ክርስትና ላይ ትልቅ አስተዋጽኦ ያደረጉ ወደ ኋላ ተመልሰን አስበን ድርሳናቸውን መርምረን እውነት የሆነውን በማየት እኛ ለካ የዚህ መስዋዕትነት ቀጣይ ነን እንድንል ትሁት ልብ እንዲኖረን ስለምፈልግ ነው ይህንን እየተናገርኩ ያለሁት።
ዘርዝሬ መዝለቅ አልችልም። ስለ ብላቴን ጌታ ሂሩት ወልደስላሴ ባነሳ፣ ስለ ዘመንፈስ ቅዱስ አብርሃ በብዕር ስሙ እውነተኛ ስሙ ጎርፎ አብርሃ ነው ባነሳ፣ ስለ አለማየሁ ሞገስ ደርሶ ባነሳ ጊዜ ያጥረኛል። ይሄ ጊዜ በቂ አይሆንም። ተስፋዬ ገብረአብንም በመጽሐፌ ውስጥ አኑሬዋለሁ። ላልተመለሰ ባቡር በሚለው መጽሐፉ የክርስቶስ ብርሃን ተገልጦ በኡርጌሳ አንደበት የተናገረውን በመጽሐፉ አጠቃላይ ገጾች ውስጥ ያገኘሁትን እንቆች ሰብስቤ ወደ መጽሐፌ አዙሬዋለሁ። አንዳንድ ጥበብ ባለ ሀሳብ የሚያስብ ከፖለቲካውና ከወገንተኝነቱ ጋር ሰውየውን ይፈርጀው ይሆናል። በእኔ ግን የእግዚአብሔር ብርሃን ከዚህ ሰው ጋር እንደኖረ በማመን በዚህ ስራው ላይ አንስቼ መጽሐፌን አስተዋውቃለሁ። ጊዜው ሲደርስ ይህንን የ20ኛው ክፍለ ዘመን ክርስትና በኢትዮጵያ በ20ኛው ክፍለ ዘመን ድርሳናት ላይ የሚለውን ታነቡታላችሁ ብዬ ተስፋ አደርጋለሁ። ለዚህ ጉልበት ለዚህ አቅም ፈጣሪ ግን አሁንም ቤተ ክርስቲያኔ ናት። አሁንም እድል የሰጠችኝ ቤዛ ባፕቲስት ቤተ ክርስቲያኔ ናት። በየካቲት ወር ውስጥ 3 ነገሮችን አነሳለሁ ብዬ 2ቱን አንስቼ ጨረስኩ። ሶስተኛው የኢየሱስ እናትን ማርያምን ላመሰግናት መፈለጌ ነው። መደምደሚያዬ ማርያምን ላመሰግን ፈልጋለሁ። ከማርያም ሕይወት ትልልቅ ቁም ነገሮችን በቅርብ ጊዜ አግኝቻለሁ። ማርያም መጽሐፍ አልጻፈችም። ማርያም ቁጥብ ናት። የተናገረችው ነገር የተመጠነ ነው። በኖረችው ሕይወትና በተናገረችው ቃል ግን እግዚአብሔር ለእኔ መሰረት ጥሎልኛል። በየካቲት ወር ውስጥ በልደቴ ቀን 130ኛው የአድዋ ድል በዓል በሚከበርበት ጊዜ ውስጥ ከማርያም ያገኘሁትን ቁም ነገር ቶሎ ለመናገር በኢትዮጵያ ታሪክ ውስጥ ለማርያም መቼም ያልተሰጠ ምንም ነገር እንደሌለ ላረጋግጥላችሁ እፈልጋለሁ። በብሉይ ኪዳን ማርያም አትታወቅም፣ የጌታ እናት። የአዲስ ኪዳን መጀመሪያ ላይ ነው የምናውቃት። ግን ስለ ማርያም የተነገረው የተዘከረው ወንድሜ ታምሬ ፍቃዱ በዚህ የእሁድ ጠዋት ትምህርታችን ላይ እንተዋወቅ በሚለው ላይ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያነሳቸውን የ2 ሳምንት ትምህርቱን ወደ ዩቲዩብ ቻናላችሁ ተመልሳችሁ ይዩት። የበለጠ ከኢየሱስ ክርስቶስ በበለጠ የተገለጠችበት ነገር ይበዛል። ኢየሱስ ይልቅ ዘንድ ሲገባ ሌላው ልቆ የታየበት ታሪክ ኢትዮጵያ አላት። በሌለችበት በሆነው ታሪክ ውስጥ ሙሴ ያያት የሲና ቁጥቋጦ፣ የኮሬብ ተራራ፣ የኪዳኑ ታቦት፣ የሙሴ ጽላት፣ የአሮን በትር፣ የአሮን የቀሚስ መርገፍ ሻኩራ ተብሎ የሚጠራው የኢያሱ ሐውልት፣ የጌዲዮን ጸምር ከበግ ጠጉር የሚሰራ ልብስ ነው። የአሚናዳብ ሰረገላ፣ ሕዝቅኤል ያየው የተዘጋ በር፣ የኤፍራታ ምድር በማርያም ተመስለዋል። ይሄ ትርክት የት ድረስ እንደሚያደርሰኝ አላቅም፣ የት ድረስ እንደሚያደርሰን አላቅም። ይህንን የተረኩት እነሱ ያስቡበት። እኔ ግን ከመጽሐፉ አላልፍም፣ ከተጻፈው ማለፍ አልፈልግም። ከዚህም የተነሳ ማርያም የኢየሱስ ክርስቶስ እናት 5 ቁም ነገሮችን ለእኔ ሰጣኝ አልፋለች። አንደኛ የሰጠችኝ ትልቅ ቁም ነገር ለእናንተም ትምህርት የሚሆነው የእግዚአብሔር የሆነውን ፍቃዱን ለመፈጸም ለመታዘዝ የወሰነች ሴት ነች። እህቶቼ በደንብ ስሙ፣ ልጃገረዶች በደንብ ስሙ። የእግዚአብሔር የሆነውን ፍቃዱን ለመፈጸም ለመታዘዝ የወሰነች ሴት ማርያም ነች። ወገኖቼ ሁሌ ስለሚነገር ነገሩን ቀለል አድርገን እንዳናስበው መክራቸዋለሁ። መልአኩ እኮ የመጣው ወደ ድንግል ወደ ሆነች ሴት ነው። ካለ ወንድ ግንኙነት ማርገዝ ፈጽሞ አይቻልም። በዓለም ታሪክ ውስጥ ሆኖም አያውቅም። ይሄ በሆነበት ከእግዚአብሔር የመጣላት መልእክት በእውነት ለማመን ይከብዳል። አፈጻጸሙም ግራ ያጋባል። በሰውነቷ ልክ ይሄ መልእክት ለማርያም መርዶ፣ ምንም ጥርጥር የለውም። ለማርያም መልእክቱ መርዶ ነው ወገኖቼ። ያስፈራል፣ ያስጨንቃል። አይሆንም የማለት እድልም አላት። አይሆንም መልአኩ ወደ ሌላ ልጃገረድ ሂድ ብሎ መሞገትም በጊዜው ይቻል ይመስለኛል።
በሴቶች ሁሉ ያልሆነ ወደፊትም የማይሆን ነው ገብርኤል ከእግዚአብሔር አፍ ተቀብሎ ወደ እሷ ያደረሰው። ወገኖቼ የመጣው መልእክት ወደ እናንተ ብቻ ከእግዚአብሔር ይሁን፣ ከሌላ ነገር ጋር አይቃየጥ። ካከበራችሁት ከትልቁ ሰው አይሁን። የመጣላችሁ መልእክት ከእግዚአብሔር መሆኑን ካረጋገጣችሁ፣ የእግዚአብሔር መሆኑን ካመናችሁ፣ እሱን ማለፍ መቻል አስቸጋሪ ነው። ማርያም ከእግዚአብሔር የሆነውን በማረጋገጥ እነሆኝ የጌታ ባሪያ ያለችው፣ እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ አለች። ይሄን ነው ሉቃስ 1:38 የሚነግረን። እንደ ቃልህ ይሁንልኝ። እንደ ቃሉ ሲሆን እኮ እርግዝና ወዲያውኑ በእሷ ሕይወት ስራውን ይጀምራል። ሆድ ይገፋል። ህብረተሰብ ያየዋል። የታጨች ናት ለአንድ ወንድ። ህብረተሰቡ በሚያውቀው እይታ ተቃራኒ እየሄደች መምጣቷ የማይቀር ነው። እርግዝና እንደ ቃል ይሁንልኝ የሚለው ቃል በእሷ ሕይወት ውስጥ ሲፈጸም ማርያም እኮ የስሜት፣ የአእምሮ፣ የአካል ብቃት የተለያዩ መሰናዶዎች ሊኖሯት ሲገባ ገና ያልተሰናዳች ወጣት ሴት ነች። እርግዝና ሊያመጣ የሚችለውን ጣጣዎች እንኳን ፍጹም የማታውቅ ሴት ናት። ካለ ወንድ የማርገዟ ሚስጥር እንደተጠበቀ ሆኖ በህብረተሰቡ ውስጥ ሊመጣ የሚችለውን ጫና ሁሉ በድንቁርና ባለማወቅ አልተቀበለችም። መልእክቱ ግን ከእግዚአብሔር ነውና የእግዚአብሔር ነውና እንዴት ማምለጥ ይቻላል? ወገኖቼ የእግዚአብሔር የሆነው መልእክት ወደ እናንተ በትክክልና በግልጽ መጥቶ ከሱ ካፈነገጣችሁ ትላላጣላችሁ እንጂ ምንም የምታተርፉት ነገር የለም። መቼም ቢሆን ማርያም አስተዋይ ሴት ናት። በሽታ የገለጸችው ተከትሏት መጥቷል። ግን ለመታዘዝ ወስናለችና ከእግዚአብሔር ፍቃድ ለአፍታ እንኳን ስትወጣ አይታየም። ለአፍታ እንኳን ስታጉረመርም አልታየም። ታሪክ ጸሐፊው ይሄንን አልገለጸም። ወገኖቼ አንደኛው ነጥብ ይሄ ነው። የእግዚአብሔር የሆነውን ፍቃዱን ለመፈጸም እግዚአብሔር ሁሌም ይርዳን። እኔና እናንተን እግዚአብሔር ይርዳን። በወሰንነው ውሳኔ ደግሞ እንድንጸና እግዚአብሔር ያግዘን። ማርያም ሆኖላታላ። እንደማናችንም ሰው ናት። ሌላ ሁለተኛ የተማርኩት ከዚች ሴት ከማርያም ልትኩራራ የምትችልበት እድል ሲመቻችላት እሷ ግን ትሁት በመሆን ራሷን ለዘለቄታው ገለጠች። ወገኖቼ በማርያም ማህፀን እኮ ያደረው ማን እንደሆነ አውቃለች። በማርያም ማህፀን እኮ የተገኘው እሱ የዓለም መድኃኒት ነው። በማርያም ማህፀን ያደረው እኮ በማንም ሴት ታሪክ ውስጥ ሊከሰት አይችልም። ሰው ነችና በዚህ ተአምራዊ የእግዚአብሔር ሥራ ቀና ብላ ለብዙ ጋዜጠኞች መግለጫ መስጠት ይጠበቅባት ነበር። በዓለም ላይ ላሉ ታዋቂ ጋዜጣዎች ጋዜጣዊ መግለጫ ልትሰጥ ይገባ ነበር። ምርጫዋ ግን መደበቅ ነው። ምርጫዋ ግን ይህንን ትልቅ ነገር አንስታ ጥሩምባ መንፋት ሳይሆን በዝምታ ራሷን ማግኘት ነው። የማርያም ትሕትና ሌላ ልዩ ትርጉም የለውም። እናንተ እንድትታወቁ የሚያግዝ ነገር እጃችሁ ላይ ሲመጣ በሱ ሳትከፈሱ ምንም ቦታ ሳትሰጡ ነገር ግን እግዚአብሔርን እያመሰገናችሁ መኖራችሁን የሚያረጋግጠው ይሄ በማርያም ሕይወት ውስጥ መገለጡን በራሷ ቃል ነው ያወቅኩት። ማርያምም እንዲህ አለች ነው የሚለው ወገኖቼ፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና፣ እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ነው ያለችው። የቋንቋ አስተማሪ አይደለሁ። 43ኛ ዓመቴን አሁንም እያስተማርኩ ነው ያለሁት። ቁልፍ ቃላት ብለን ምን እናገረው የትምህርት ክፍል አለን። መጽሐፍ ቅዱስ ስናጠናም ቁልፍ ቃላትን መዘን እናወጣለን። አሁን ማርያም በተናገረችው እምቅ ቃል ውስጥ ቁልፍ ቃል አውጡልኝ ብል እሷን ገላጭ ምን ቃል ነው የምትሰጡኝ? ካደመጣችሁት፣ ከተናገረችው፣ ከአንደበቷ ከወጣው
የእግዚአብሔርን ሐሳብ በተረዳችበት ልክ በተመጠነ ቃል ከተናገረች ውስጥ ቁልፍ ቃል የምትሉት የትኛው ይሆን? የትኛው ይሆን? ያው ትምህርት ቤት ውስጥ ስላልሆንኩ ከበደ፣ ጓንጎል፣ አልማዝ ብዬ አልጠራችሁም። ምን አደርጋለሁ? እኔ ወደ መልሱ እመጣለሁ። ሁለት ቁልፍ ቃሎችን ተናግራለች። አምላኬ መድኃኒቴ ብላለች። ይሄ ድንቅ ቃል ነው። በማዕፀኗ ያደረው እሷ አምላክ ነው። የእሷ አምላክ ነው። አምላኬ ነው ያለችው። አምላካችን ብላ ለሁሉ አላጋራችም። አምላኳና እሷ። ከዚህ በላይ ግን መድኃኒቴ ነው ያለችው። መድኃኒቴ መድኃኒቴ፣ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ በማኅፀኗ እንዳደረ ያወቀች ሴት ናት። ውርደቴን አይቷል ብላ ስትል ሌላ ውርደት የለባትም። ከሰው እኩል ናት። ማርያም ግን መቋቋም ያልቻለችው የኃጢአት ደንካራነት ነው። በኃጢአት መውደቅ ተስፋ የሚያስቆርጠው ይሄን ተመልክቷል። ከዚህም የተነሳ አምላኬና መድኃኒቴ ብላ ተጠራች። ይሄ እኮ ነው ትልቁ ትሕትና። ይሄ ነው እኮ እግዚአብሔርን ማወቅ፣ ራስንም መረዳት። በሰው ልጅ ታሪክ ውስጥ እግዚአብሔር ከትዕቢተኞች ጋር ሰርቶ አያውቅም። ታሪክ እናት ነው። ከትዕቢተኞች ጋር ሰርቶ አያውቅም። የአገሬ መሪዎችም የአገሬ ነገስታትም የተበዩ ጊዜ እግዚአብሔር ይታገሳል፣ ከዛ ያስወግዳቸዋል። ከትዕቢተኞች ጋር እግዚአብሔር ሰርቶ አያውቅም። በዓለም ታሪክም ጭምር እግዚአብሔር ብቃቱ ከኔ ነው ብለው ከሚያምኑት ሰዎች ጋር አይተባበርም። የኔ እጅ አለበት ብለው ከሚሉ ወንድሞችና እህቶች ጋር ብዙም አይሰራም። በእነሱ ሕይወት በሚሰራው እግዚአብሔር ላይ ግን ለተደገፉ ትሑታን እግዚአብሔር ከእነርሱ ጋር ይሆናል። እና ወገኖቼ ትሑት ሆኜ መቀጠል እንድችል እግዚአብሔር እንዲረዳኝ ጸልዩልኝ። ለእናንተም ሌላ ምርጫ የላችሁም። በእናንተ እግዚአብሔር ታላቁን አምላክ ገልጦላችኋል። በሱ ጥሪ ዳግም ተወልዳችኋል። ከዚህ የበለጠ ቀና ብሎ የሚያስኬድ ታሪክ በእኛ ሕይወት ውስጥ የለንም። በሱ እውነት ከተረዳን ግን ትሑት ከሆን ይህን እውነት ለማሻገር ግን አቅማለን። በእኔ የሆነውን ለመናገር በማርያምም የሆነው ይኸው ነው። ሶስተኛው ነጥቤ በአስቸጋሪ ሁኔታ ውስጥ እኖራም ማርያም በአስቸጋሪ ሁኔታ ውስጥ እኖራም በእግዚአብሔር ሐሳብ የተሞላችና ያንን ብቻ ጠባቂ ነች። ወገኖቼ ከእግዚአብሔር ፍቃድ ጋር ሰዎች ከተጣጣሙ በቀላሉ ምድር አይሽኗትም። ከዚህ ምድር በቀላሉ ደልዳላ ሜዳ ሆኖላቸው ሊወጡ አይችሉም። የበራላቸው እነሱ ናቸው። በሚኒሊክ ፊት እየቀረቡ የሄዱት ሁሉም በእንግልት ምዕራፍ ውስጥ ገብተው ሲያልፉ ያየ ነው። እውነት ቀላል አይደለም። ብርሃን ቀላል አይደለም። ከድቅድቅ ጨለማ ወደሚያስደንቀው ብርሃን መውጣት ቀላል ነገር አይደለም። በአስቸጋሪ ሁኔታ ውስጥ እንድናልፍ ያደርገናል። በአስቸጋሪ ሁኔታ ውስጥ ግን ኖራም ማርያም በእግዚአብሔር ሐሳብ የተሞላችና ያንን ብቻ ጠባቂ መሆኗን ያረጋገጥኩት ስታጉረመርም፣ ስታግተመትም፣ እረ በዛ ስትል ላፍታም አላየኋት። ሁለት ምሳሌ ላነሳላችሁ እችላለሁ። በተወለደ ጊዜ እኮ ሕፃኑ በ8ኛው ቀን በአንድ ሰው እጅ ነበረ የታቀፈው። ያ የሆነ ባለበት ታሪክ ውስጥ ደግሞ ይሄ የኢየሱስ መወለድ ብስራት ሆኖ ለዓለም ሕዝብ መሪዎች በጊዜው ለነበሩት አልተገለጠም። እረኞች፣ ቦታ የሌላቸው ከበጎች ጋር አብረው በግ ከሚሸቱት ጋር እግዚአብሔር ተገለጠ። ግልጥ አድርጎ ነገረላቸው። ሂድ ወደ ተባሉበት ገስግሰው ደረሱ። በዛ ቦታ ላይ ብዙዎቻችን የምናስበው ማርያምና ዮሴፍ ብቻ በበረቱ ውስጥ እንዳሉ ነው የምንገምተው። ነገር ግን ከእግዚአብሔር ቃል እንዲህ ፍንጭ ስፈልግ ሁለቱ ብቻ አልነበሩ፣ ሌሎች ሰዎችም እንዳሉ ገምቻለሁ። እረኞቹ የሰሙትን ነገሯቸው። በደስታ በሚያስገርም አገላለጽ ነገሯቸው።
እና ይሰሙ የነበሩት በነገሯቸው ነገር ተደነቁ ነው የሚለው። ተደነቁ ነው የሚለው። አንዲት ሴት ግን አልተደነቀችም። አንዲት ሴት ግን አደመጠች እንጂ ሌላ ምንም አላለችም። እሷም ማርያም ናት። ይህን ሁሉ በልቧ እያሰበች ትጠብቀው ነበር ነው የሚለው። የእግዚአብሔር ሐሳብ ተገጣጥሞ እየፈሰሰ መሆኑን ትጠብቅ ነበር በልቧ እያሰበች። ወገኖቼ ይሄ ሕፃን 12 ዓመት ሲሞላው ይዘውት ቤተ መቅደስ ሄደዋል። ሲመለሱ ግን ረስተውት ትልቅ ጉዞ ከተጓዙ በኋላ ኢየሱስ አለመኖሩን አውቀዋል። ልጅ ጥሎ መጓዝ የትም አያደርስም። ተመልሰው መጥተዋል እና ሲመለሱ ያገኙት በቤተ መቅደስ ውስጥ ነው። ልጄ ሆይ ለምን እንዲያደረክብን? እነሆ አባትህና እኔ የተጨነቅን ስንፈልግ ነበርና አለችው። እሱም ስለምን ፈለጋችሁኝ? በአባቴ ቤት እሆን ዘንድ እንዲገባኝ አላወቃችሁምን? አላቸው። የሚገርመው የእናቱ ሁኔታ ነው። ይህንንም ነገር ይህንንም ሁሉ በልቧ ትጠብቅ ነበር ነው የሚለው። የእግዚአብሔር ፍቃድ በሕይወቷ እየሰራ ያለውን በዙሪያ የሚከናወነውን ኢየሱስን ማዕከል ያደረገውን ታሪክ ማርያም በልቧ ትጠብቅ ነበር። አስቸጋሪ ሁኔታዎች ነው ትርጉም ሊሰጥ በሚችል ሁኔታ ጥሩምባ ሳትነፋ እየኖረች በልቧ ትጠብቅ ነበር። ትንሽ ነገር ቢደረግልኝ ነው እኔ ጋዜጣዊ መግለጫ ልስጥ ብዬ የምነሳው። ትንሽ ነገር ልፍ ሲልልኝ ነው ወዲያው ለመናገር የምነሳው። በፌስቡክ ገጽ ላይ እንኳን በልደቴ ቀን ፓስተር መርሃዊ ንጉሴ ጋበዘኝ ብዬ ጽፌላቸዋለሁ። ትንሹ ነገር ጥሩምባ ያስነፋኛል። የትልቁን ትልቅ ባለቤት የሆነችው ማርያም ግን በዚህ ሕይወት ውስጥ ያለፈች ነገሮችን ሁሉ በልቧ ትጠብቅ ነበር፣ ከእግዚአብሔር ሐሳብ ጋር እያጣጣመች። አራተኛው ጽናትና ጥንካሬዋ ወጥነት ኖሮት እስከ መጨረሻው ባለመዋዠቅ የኖረች ሴት ማርያም ናት። ወገኖቼ እግዚአብሔር ከእናንተ ጋር ሲሰራ፣ የእሱ ሐሳብ በእናንተ ውስጥ ሲከናወን አብሮ ፈተና ይመጣል። በዛ ፈተና ውስጥ ግን እግዚአብሔር ጽናትን ከኛ ይጠብቃል፣ ጥንካሬን ከኛ ይጠብቃል። መፍረክረክ እንዳይኖርብን እግዚአብሔር ይፈልጋል። ለዚህ ደግሞ ምሳሌ ከፊታችን ትቶልን ሄደ። ማርያምን የጌታን እናት ባለመዋዠቅ የኖረች ሴት እሷ ናት። ወገኖቼ ቀደም ብዬ ያነሳሁት ስምዖንን ማንሳት የነበረብኝ እዚህ ጋር ነበር። ስምዖን የ8ቱን ቀን ሕፃን አቀፈው። ካቀፈው በኋላ መናገር ጀመረ። እነሆ የብዙዎች ልብ ሐሳብ ይገለጥ ዘንድ ይህ በእስራኤል ላሉት ለብዙዎቹ ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ተሹሟል አለ። ደስ የሚል ነው። ግን ደግሞ ቀጥሎ በአንቺም ደግሞ በነፍስሽ ሰይፍ ያልፋል አላት። ለማርያም ይሄ ይባላል? አምጣ ለወለደች ትልቁን የእግዚአብሔርን ፍቃድ ለታዘዘች ሰይፍ በነፍስሽ ያልፋል ይባላል? አዎ ይባላል። የእግዚአብሔር ፍቃድና ሐሳብ በእሷ ሕይወት ውስጥ ይሄ ነው። ቀጥሎ የሚመጣዋ በነፍሷ ሰይፍ ያልፍ ዘንድ ይሄ ያረጀው ስምዖን በመንፈስ ቅዱስ ተመርቶ ገለጠላት። ለዚህ እጄን አልሰጥም አላለችም። የሰይፍ የማለፍ ሂደቱ በእሷ ሕይወት ውስጥ እንዲከናወን ራሷን ሰጠች እንጂ። ሄሮድስ ያ ትዕቢተኛ ሲነሳ እኮ ተሰደደች። ወያውም ወደ ግብፅ ወደ በረሃው ሀገር ሕፃን ተይዞ ጉዞ፣ በባዕድ ምድር መገኘት፣ የባዕድ ቋንቋ በማያግባባበት ሂደት ውስጥ መሄድ የሰይፉ መነሻ ነው። የመጨረሻው መደምደሚያማ እሷ በቆመችበት ልጇ ተሰቀለ። እሷው እዛው ባለችበት ተዋረደ። እሷው ባለችበት ጅራፍ ተጀረፈ፣ ስጋው ተቆረሰ። በጠዋት ትምህርታችን ላይ ይህን ስናነሳ ነበር ከመጋቢ ካሳሁን ጋር። በኢየሱስ መስቀል አጠገብ እናቱ ነበረች ይላል መጽሐፍ ቅዱስ። በኢየሱስ መስቀል አጠገብ እናቱ፣ የእህቱም እህት የቅሎጵያ ሚስት ማርያም፣ መግደላዊት ማርያም ቆመው ነበር ይላል። ማቴዎስና ዮሐንስ የነገሩን
የማርያምን የስቃይ ወቅቶች ነው። ይህ ሆኖ ባለበት ግን እሷ ጸንታለች። ልጆች የወለዳችሁ እናንተ በልጃችሁ ላይ ከባድ ስቃይና መከራ ሲጎርፍበት ስታዩ ምን ታደርጉ ይሆን? ይሄ ከኢየሱስ ልጅነት ጋር ምንም አይገናኝም። ግን የቅርባችን የምንወደው እሱን እያጣነው ወደ ሞት ሲጠጋ ማየት ምን ያህል ከባድ ይሆን? እየተሰቃየች እየተንገላታች ግን ለእግዚአብሔር መወገን መግለጫዋ ሆነ። ወገኖቼ ሕመም ወደ እናንተ ሲመጣ፣ የተለያዩ ችግሮች ወደ እናንተ ሲመጣ፣ እጦት ወደ እናንተ ሲመጣ ከእግዚአብሔር ሐሳብ ጋር ለመወገን እና ለሱ ለመቆም ማርያም በፊታችሁ ትቁምላችሁ። የማርያም አደራረግ በፊታችሁ ይሆንላችሁ። ማርያም ትቁምላችሁ ስላችሁ ደግሞ ወደ ሌላ ሰፈር እንዳትሄዱ። የመጨረሻው ነጥቤ ማርያምን አስመልክቶ የተናገረው ሊደመጥ ያዘዘውም ሊፈጸም የተገባለት ኢየሱስ ብቻ መሆኑን በእርግጠኝነት የተረዳች ሴት ማርያም ነበረች። የሕይወቷ ማዕከል ከማኅፀኗ የወጣው 33 ዓመታትን በምድር ላይ የኖረው እሱ ብቻ ሰዎች ይታዘዙት ዘንድ ይገባል። እሱም ብቻ ሰዎች ይሰሙት ዘንድ ይገባል። ዛሬም በዓለም ላይ ከ8 ቢሊዮን በላይ ሕዝብ አላት ይቻለም። እሱም ብቻ ነው ልትሰማው የሚገባው። እሱም ብቻ ነው ልትታዘዝ የሚገባው። ይሄ ነው እውነቱ። የማርያም ምክር ይሄው ነው። ኢየሱስ ክርስቶስ መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል፣ ነፍሴንም ስለ በጎቼ አኖራለሁ፣ እነሱም ድምፄን ይሰማሉ ሲል እነዚህ በጎቹ ኃላፊነታቸው ብዙ እንደሆነ ያሳያል። ከኃላፊነታቸው መካከል ቁንጮ ይሄን ኢየሱስን ማሳየት ብቻ ነው። እሱን ዓለም እንዲታዘዘው ማሳየት ብቻ ነው። እሱ ያለውን ዓለም እንዲያደርግ መጎትጎት ብቻ ነው የበጎቹ ስራ። ወገኖቼ እውነተኛ በጎች ከሆንን በዚህ ስራ ላይ እንገኛለን። ይህን እውነት እግዚአብሔር የበለጠ በሕይወታችን እንዲያበራው ጌታ ይርዳን። ኢየሱስ ክርስቶስ ጥሪ አክባሪ ነው እና ድግስ ላይ ተጠራ፣ ሰርግ ላይ ተጠራ፣ ደቀ መዛሙርቱም ተጠሩ፣ አብረው ሄደው ተቋደሱ። ኢየሱስ ክርስቶስ ምንም የሚያውቀው ነገር ያለ አይመስለኝም በትምህርተ ጥቅስ። ነገር ግን ወይኑ አለቀ። በታላቅ ግብዣ ላይ ወይን ሲያጥር ያሳፍራል። እና አላቅም ሰዎቹ ወደ ማርያም ለምን እንደመጡ የሕይወቷን ተምሳሌትነት ተረድተው ሊሆን ይችላል ብዬ አምናለሁ። እና መጡ፣ አነጋገሯት። ያለችው ባጭር ቃል ኢየሱስ የሚላችሁን ሁሉ አድርጉ የሚል ነው። የማርያም ቃል ይሄ ብቻ ነው። ኢየሱስ የሚላችሁን ሁሉ አድርጉ አለቻቸው። ዮሐንስ 2:1-4 እንደዚህ ነው የሚናገረው። ኢየሱስ የሚለውን አድርጉ የምትል ሴት ነች ማርያም። እናም ወገኖቼ ጋኖቹን ሁሉ ሙሏቸው አላቸው። ሞሉ። እስካፋቸው ሞሏቸው። እስካፋቸው ከሞሉ በኋላ ቀርታችሁ ስጡ ነው ያለው። ኢየሱስ ብዙ ነገር አልተናገረም። ለአሳዳሪው ስጡት ነው ያለው። አሳዳሪው የወይኑ ጠጅ የሆነው ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። ወገኖቼ ይሄ ታሪክ ተከናውኖ አንድ ትልቅ ድል ግን መጣ። ያ ምንድን ነው? በዚህ በሆነው ነገር ኢየሱስ ከበረ። የእግዚአብሔር ቃል የሚነግረን እሱ ነው። ኢየሱስ ከበረ፣ ክብሩም ተገለጠ። ደቀ መዛሙርቱም ያነክሱ የነበሩት በእርሱ አመኑ። ማርያም ናት የእነሱ ማመን ምክንያት። ማርያም እርሱን ስሙት የሚላችሁንም አድርጉ ማለት መቻሏ በእኔ መረዳት በአንድ ጀንበር ወደ እርሷ የመጣላት እውነት አይደለም። በሂደት ውስጥ እውነት መሆኑ እየጸናላት ወደ ከፍታ የደረሰላት ሕያው እውነት እንጂ ወደ ኢየሱስ በተጠጋች ቁጥር ያገኘችው መረዳት እንጂ። ወገኖቼ
ወገኖቼ ወደ ኢየሱስ በጣም ብንጠጋ ነው የሚሻለው። ከዲያብሎስ ብንርቅ ነው የሚሻለው። ከሱ በራቅን ቁጥር ወደ ኢየሱስ ነው የምንጠጋው። ከሱ በራቅን ቁጥር ወደ እግዚአብሔር ነው የምንጠጋው እና ልዑሉን የበለጠ እየተረዳ ነው እንሄዳለን። እርግጥ ነው እግዚአብሔር አብን ብሏል፣ በሚጠመቅበት ጊዜ እሱን ስሙት ብሏል። ዓለም ሊሰማው የሚገባው ኢየሱስን ብቻ ነው። ማርያም ግን እሱ መሆኑን አረጋግጣ አሳይታናለች። ወገኖቼ እነዚህን 5 ነጥቦች ነው ዛሬ ልናገር የፈለግኩት። ማርያም በመካከላችን የለችም። ሌሎች እንደሚሉት ማርያም አርጋለች ብዬ ተስፋ አልሰጣቸው። በሕይወት ዘመኗ ግን የኖረችው ሕይወት ኢየሱስን ገልጦ የሚያከብር ልዑል የሆነውን እግዚአብሔርን ከፍ ከፍ የሚያደርግ ሕይወት ነው። ከማርያም የተማራችሁትን 5 ነጥቦች የተማርኩትን 5 ነጥቦች የእግዚአብሔር መንፈስ ቅዱስ ለእናንተም በወደደው መንገድ እንዲያስረዳ እፈልጋለሁ። አንዱ የእግዚአብሔር የሆነውን ፍቃዱን ለመፈጸም ለመታዘዝ የወሰነች ሴት ስለሆነች ወገኖቼ የእግዚአብሔር ፍቃዱን እናንተ ሲመጣ ታዘዙ። ሁለተኛ ልትኩራራ የምትችልበት እድል ሲመቻችላት፣ እሷ ግን ትሁት ሆና ቀጥላለች። ትሁት ሆነን እንቀጥል። ትሁት መሆናችንን የሚያሳይ ሕይወት እንኑር። ልክ ነው፣ ብዙ ትልልቅ ነገር ሊኖረን ይችላል። 3 በአስቸጋሪ ሁኔታ ውስጥ ኖራም በእግዚአብሔር ሐሳብ የተሞላችና ያንን ብቻ ጠባቂ ናት። እኔ አልዋሻችሁም፣ የጌታ በመሆናችን አስቸጋሪ ፈተና በእያንዳንዳችን ላይ ይመጣል፣ እየመጣም። በዛ ውስጥ ግን ጸንተን እንኖር። 4ኛው ጽናትና ጥንካሬዋ ወጥነት ይዞ እስከ መጨረሻው ነው የዘለቀው። ወጥነት ይኑረው ሕይወቴ፣ ወጥነት ይኑረው ሕይወታችሁ። ምርኮ ያዛን ጊዜ ይሰበሰባል። ሕይወታችን ወጥ ስለሚሆን የመጨረሻው የተናገረው ሊደመጥ ያዘዘውም ሊፈጸም የተገባለት ኢየሱስ ብቻ መሆኑን በእርግጠኝነት የተረዳችና እሱም ብቻ ያሳየች ሴት ናት። እነ ቅድስት መክብብ ቅድም የዘመሩትን የመጀመሪያ መዝሙር ሰምታችኋል። ሲጨመቅ ይሄው ነው። ሲጨመቅ መልእክቱ ይሄው ብቻ ነው። ወገኖቼ ቤተ ክርስቲያን ተግዳሮት አላት። ተግዳሮቶቿ ከማርያም ጋርም በተገናኘ አሁን መጋቢት 5 ወንድማችን ወንድም አገኝ መጽሐፍ ጽፎልናል። ተገኝታችሁ ሌሎችም እንዲገኙ አድርጋችሁ የእግዚአብሔር ፍቃድ በተለይም የቤተ ክርስቲያን ተግዳሮት የክርስትና ተግዳሮት ምን ሊሆን እንደሚችል ደግሞ እንድናመቻች ከዚሁ አሳስባቸዋለሁ። ተገኝተን በማዕከላችን በአካል ያልተገኘውን ግን ስራ ሰርቶ ያለውን ወንድማችንን በዘጋጀው ፕሮግራም እንድንገኝ ማስታወቂያም ቢጤ ተናግሬ ጨርሳለሁ። እግዚአብሔር መልካም ጊዜ ስለሰጠን እኔም ደስ ስለተሰኘው አብረን ጌታ እናመስገን።